ያማን አሁንም ቢሆን እህትና ወንድሙ አላዝ እንዲሁም ቻላ በፍጹም አይቀበሉትም፣ እንደ ወንድማቸውም አያዩትም። አሁንም ቢሆን ከህይወታቸው እንዲወጣላቸው ነው የሚፈልጉት። እናቱ ግን ለምነዋለች። ኔስሊያን አደራ የልጆቼን ነገር ብለዋለች። በተለይ ደግሞ ቅርብ ጊዜ ወንድሟ ራሱን እንዳጠፋ ከሰማች በኋላ በጣም ተደናግጣ ነበረ። ያማን ደግሞ በብዙ ነገሮች ተጨናንቋል። ይህም ደግሞ ቁጭ ብላ ሩያ ለምሳ እየጠበቀችው ነበረ። እንደገናም እሙት ሆስፒታሉን እየበጠበጠ ለሱ ዶክተር እየፈለገ ነበረ። በድንገት ሸብኒም ሆን ብላ ሰራንን ለመበቀል ብላ ስለዋሻት በቀጥታ የገዛ አባቱን ያገናኘችው። ጉቨን ቱርክ ውስጥ የታወቀ ዶክተር ነው። ከዛም በኋላ አሁን ያማን በግድ አሳምነውት ወንድሜ ከወገብ በታች ፓራላይዝ ነው አክምልኝ ብሎት በመጨረሻም ይዞት መጣ። ገና ከበር እንደገቡ ኔስሊያን ከአመታቶች በኋላ ከረዥም ጊዜ በኋላ ጉቨንን ስታየው በጣም ደነገጠች። ክው ብላ ነበር ስታይ የነበረው። የሰራን ደግሞ ይብሳል። ሰራንም ቢሆን ይሄ ሰውዬ ከየት መጣ ብሎ በስጋት ነበረ ሲመለከተው የነበረው። ሁላችሁም እንዴት ናችሁ እያለ ጉቨን ሰላም ይላል። ሸብኔም ድንገት መጣች። ሸብኔም ሞቅ አርጋ ሰላም እያለችው ነበረ። ዛሬ ደግሞ የትኛው ነፋስ ነው እየገፋ ያመጣ በማለት ጠየቀችው። ከዛ እሱ ያው እሱ ነው ያመጣኝ፣ እጄን ይዞ አመጣኝ፣ እንግዲህ የምታከመው ሰው አለ አለኝ እያለ ነበረ። ከዛ ኔስሊያን ኤጄ ወደ ክፍልሽ ሂጂ ብላ ትንሿን ልጇ እንድትሄድ ታረጋታለች። እዚህ ጋር ምን እየሆነ ነው ያለው? ምንድን ነው ከየት ነው የመጣው? አንተ ምንድን ነው ያማን ምን እያርክ ነው ያለው ብላ የጠየቀች ነበረ። ከዛ በኋላ ጉቨን ምንድን ነው ይቅርታ አልገባኝም እንዴ ተናገርኩኝ እኮ መጀመሪያ ላይ ለምንድነው እንደዚህ ፈጥነሽ የተናደርሽው? እኔ ጉቨን ነኝ፣ ከረሳችሁ ላስታውሳችሁ ጉቨን አይደን እባላለሁ፣ ስላገኘሁሽ ደስ ብሎኛል እያላን ነበረ። በጣም ተናናቅጣ ታየዋለች። ሸብኔም ባንድ በኩል እሷን ፈገግ ብላ እያየቻቸው ነው። ሰራን ግን ተናናቅጧል። ሰራን ምላሱን ያወጣው ነበር የሚመስለው። አሁንም እንደደነገጠ ነው ያለው። ቤተሰቤ ስለዚህ ጉዳይ አያውቅም እንዳትለኝ ብቻ፣ እነሱ ሳያውቁ ነው እዚህ ጎትታ ያመጣኸኝ፣ ይሄ ማይደረግ ነገር ነው እያለው ጉቨን ያማንን እየጠየቀው ነበረ። ኔስሊያን እየሰማች በዝምታ ተዋጠች። ምንድን ነው እያለው ነበረ። ከዛ ያማን አያውቁም ብሎ ነገረው። በጣም ያናዳል። እሺ መንገዴን ዘጋብኝ፣ መንገዴ ላይ አቆምከኝ፣ ከዛ በኋላ እዚህ ይዛኝ መጣ። አሁን እንዴት ከሶላሳ መካከል አንዳቸው እንኳን አያውቁም ትለኛለህ? እነሱ ሆስፒታል ውስጥ እኮ ነው የኦፕሬሽን የሚካሄደው፣ እንዴት ታዲያ አያውቁም ትላለህ እያለው ነበረ። ከዛ በኋላ ድንገት ሰራን ያማን አሊ ልክ ነው ኦሞት ለያማን አሊ በጣም አስፈላጊ ጓደኛው ነው፣ ልክ እንደ ወንድሙ ነው እና እሱ ከፈለገ ይካሄዳል፣ ምክንያቱም እሱ ራሱ ሰው ይለሰን ስለሆነ፣ ስለዚህ ችግር የለም አንተ ከቻልክ ታማሚው ፈቃደኛ ከሆንክ ያንተ ነው እያለው ነበረ። ሰራን ፈቃደኝነቱን ገለጸ። ኔስሊያን ግን ምንም እየተዋጠላት አይደለም። በአንድ በኩል ያማን በጣም ደስ አለው። አሃ እንደዛ ከሆነ ታዲያ ኦፕሬሽኑ መካሄድ ይችላል እያለ ነበር። ቆይ አንዴ ተረጋጋ ይለ እኔ ሲጀመር ስለ ኦፕሬሽኑ ምንም አላወራውም። መጀመሪያ ሊሆን ያልኩት መጀመሪያ ወደ ኦፕሬሽን ከማምራታችን በፊት እሱን መመርመር አለብኝ አለ ጉቨን። ከዛ ያማን ልክነህ አዎ ልክነህ፣ እሺ በቃ እንግዲህ በቃ ወደዛ ቦታ ልውሰዳ እማዬ ተስማምተሻል አይደል እያለ ነበረ። ከዛ በኋላ ነስላላውንም እያንገራገረች ነው። እንግዲህ አውሮፕላኑ የምሳፈርበት በአንድ ሰዓት በ15 ደቂቃዎች ውስጥ ይሄዳል እና እስኪ የሚሆነውን ነገር እናያለን። በዚህ ችኮላ ውስጥ እንደዚህ ፈጥኜ ማሳካውን ነገር አብረን እናያለን ብሎ ተናገረ። ከዛ ሸምኔም ጉቨን ና እኔ ቢሮ ቡና እንጠጣና በቃ እያለችው ነበረ። እሱን ይዛ ወደ ውስጥ እየገባች ነው። ሰራን ደንግጧል። ሰራንም ቢሆን ኔስሊያንን ትቷት ወደ ውስጥ እየገባ ነው። ሰራን እያለች ኔስሊያን እየጠራችሁ ነው፣ ዝም ብሏት ገባ። ኔስሊያን እንዲሁም ያማን ቀሮ። ያማን መሬት ያል ምን እየሆንክ ነው ያለው? አንተ ምን እየሰራ ነው? ምን እየተኬደ ነው? ቀያለሁ እስኪ መልስልኝ፣ እንዴ ስለዚህ ጉዳይ ሳታማክረኝ እንደዚህ አይነት ነገር ታረጋለህ እያለችው ነው። በሌላ በኩል ሸብኔም እንዲሁም ዶክተሩ ጉቨን ወደ ውስጥ ገቡ። ከዛ እሷ ጉቨን ከብዙ ዓመታት በኋላ እኮ ነው የተገናኘ ነው 20 ዓመት፣ እስኪ አንድ ጊዜ እባክህ ልቀፍ እስኪ እያለችው ነበር። ከዛ ተቃቀፉ። የሚገርም ነው ከዚህ ሁሉ ዓመት በኋላ አሁንም ቢሆን በቃ የሚገርም ሰው ሆናል እያለችው ነበረ። እባክሽ አታካብጁ እያላት ተቀመጠ። ከዛ እሷ ቡና አዘዘች። ፊት ለፊቱ እንደተቀመጠች ነው። ታውቃለህ እንዴት ያማን ፈልጎ እንዳገኘ ግራ ገብቶኛል አለችው። እኔም ግራ ገብቶኛል፣ በእርግጠኝነት የሆነ ነገር አለ አላት። ምን ሊኖር ይችላል እንግዲህ አንዳንድ ጊዜ አጋጣሚ እኮ ዕጣ ፋንታ ትለዋለች። ገርሞ ታያታል። ሰራን ግን ግራ ገባው፣ ጨነቀው። ከዛ ወደ መታጠቢያ ክፍል መጣ። አንገቱን በጣም እንዳነቀ አይነት ስሜት ተሰማው። ከረባቱን እየፈታ ነው። የሆነ እንደተሸነፈ ግብ እንደተቆጠረበት ነበር የሚመስለው። ተናዶ ያገኘውን ነገር እየመታ ነበረ። ኔስሊያንና ያማን እየጨቃጨቁ ናቸው። ያማን አለ ያረከው ነገር ትክክል አይደለም፣ እሙት እኮ እንደምታስበው አይደለም አለችው። እሙት ደህና አይደለም፣ እሙት ውጤት እያየ ስላልሆነ በጣም ተከፍቶ ነበረ፣ ተስፋ ሊቆርጥ ነበረ። ይህ እንዲፈጠር ደግሞ ማድረግ የለብንም፣ የመጨረሻ ሙከራ መሞከር አለብን እያለ ሊያሳምናት ሞከረ። እንደምታስበው አይደለም፣ ሕክምናው ውስብስብ ነው፣ ሪስክ አለው አለችው። ከኔ ምንም ነገር አትደብቁ ባካችሁ፣ ሁሉን ነገር አውቃለሁ፣ በቃ ምንም ነገር መደባበቅ አያስፈልግም፣ በቃ መሞከር ያለብን ነገር ካለ እንሞክራለን። እሙት በሁለት እግሮቹ ቆሞ ይሄዳል እያላን ነው። ቢሮ ገብቶ መጨቃጨቃቸውን ቀጥለዋል። ከዛ እሷ ብዙ እየተናደደችና እየተበሳጨች መጣች። ታውቃለህ ግን ይሄ ኦፕሬሽን በጣም አደገኛ እንደሆነ አንበባሃል፣ ኢንተርኔት ላይ ገብተህ እስኪ አንብብ እስኪ እያለችው ነበረ። ታዋቂ ነው ይሄ ሰውዬ፣ ይሄ ዶክተር ታዋቂ ነው፣ በጣም ውጤታማ ነው። ማየ እባክሽ አንድ ጊዜ እንኳን ስሚኝ፣ ቢያንስ ይመርምረውና ይንገረን እስኪ፣ እኔ እኮ ያልገባኝ ነገር ምን አርጎሽ ነው ቆይ እያላን ነበረ። ጉቨን ይህን ነገር ይሰማል። ቢሮ ብዙም አይርቅም ነበር
ሼብኒም እና ጉቨን ቁጭ ብለው ይህን ነገር እያዳመጡ ከዛ በኋላ ይኸውልሽ እማዬ አንድ ጊዜ ብቻ ተረጅኝ እያላን ነበረም። እንደዚህ ምንድን ያደረገሽ እያለም ሲጠይቃት በአንድ በኩል ሰው አላቆም ከሱ ጋር ምንም ችግር የለብኝም፣ ነገር ግን የእሙት ነገር ስለሚያሳዝነኝ ነው በማለት ስትናገር አይ ኔስሊያን ምንም አልተቀየረችም ትላለች ሼብኒም እኔ ኔስሊያንን ላናድዳትም አልፈልግም፣ ብሄድ ይሻለኛል፣ ይህ ነገር ጥቅም የለውም ብሎ እየወጣ ነበረ። ድንገት ያማን አየው። ሲያየው አቶ ጉቨን እያለ ተከተለው። እባክህ አንድ ጊዜ እያለው ነበረ። ጉቨን ከቆመ በኋላ እናት ልክ ናት፣ እኔ ጀግና አይደለሁም፣ እሺ እንደምታስበኝ አይደለሁም እያለ ዞር ብሎ እሷንም አያት። እሷ ቀስ ብላ እየቀረበች ነው። ይኸውልህ እንደምታስበው አይደለም፣ ይሄ ነገር ቀላል አይደለም እና መሄድ አለብኝ፣ በቃ እኔ የራሴ ስራ አለኝ፣ ገባ ይረፍድብኛል ብሎ ሊሄድ ነበረ። ድንገት ሰራ መጣ። አቶ ጉቨን ቆይ አንዴ እያለው ነበር። ከዛ ጉቨን ይቅርታ ጠየቀ። ያው እናንተ የምታውቁ መስሎኝ ነበር እሱን ሰምቼ የመጣሁት፣ ግን ይሉ ነገር ስለተፈጠረ በጣም አዝናለሁ እያለ ነበረ። ይኸውልህ እሙት ለልጃችን በጣም አስፈላጊ ጓደኛው ነው እና እኛም እንዲድን እንፈልጋለን፣ በሁለት እግሮቹ ቆሞ እንዲሄድ እንፈልጋለን እና ምናልባት አንተ ፈቃደኛ ከሆንክ ታማሚው ያንተ ነው፣ ሰርጀሪውን ማከናወን ትችላለህ እያለው ነበረ። ከዛ ጉቨን አሰባሰበና እስኪ ምርመራ አድርግና የሚሆነው ነገር ይታወቃል እያለ ነበረ። ከዛ ወዲያው ነበር ያማን ደስ ብሎት ሰራንን ያቀፋ አባዬ አመሰግናለሁ ብሎ ታቀፈው። ከዛ በኋላ በዚህ አጋጣሚ ጉቨን ትቷቸው ሄደ። ያማንም ትቷቸው ከሄደ በኋላ ሰራን ምንድን ያረከው ብላ ኔስሊያን ጠየቀችው። መቼስ የእሱ መኖር ቤተሰባችን እንደማይጎዳው ተስፋ አረጋለሁ እያላን ነበረ። እንዲህ ብሏት ከሄደ በኋላ ኔስሊያን ተበጠበጠች። ሼብኒም ከዛ ነይ ከኔ ጋር ብላት ወደ ቢሮ ይዛት ገባች። ምን ሆነሽ ነው ግን ኔስሊያን እያለቻን ነው። እንዴት ቶሎ ትናደጃለሽ እንደዚህ ብላ ስጠይቃት ምን አረኩኝ እና ዘልዬ እጅ ልቀፈው እንዴ? በአንድ ብጣሽ ደብዳቤ እኮ ነበር ትቶኝ ሄደው እና አሁን ነገሩን ቀለል አድርጌ እንድጠብቀው ፈልጎ ነበር እንዴ ስትል ነበር። አሁንም ንዴት ይሻለ እንዴ? የረሳሹ መስሎኝ እኮ ከልብሽ የወጣ መስሎኝ። አሁንም የጉቨንን ነገር ተሸክመሻል ማለት ነው? አረ የሚገርም ነው ስትላን ነበር። ሼብኒም ምንድነው የምትይው? እኔ እኮ ሞኝ እኮ አይደለም ስትላን ነበረ። ከዛ ሼብኒም ጓደኛዬ ተረጋጊ፣ አይገርምም ግን ህይወት አትገርምም ግን ልጁ ዞሮ ዞሮ እንዴት የገዛ አባቱን እንዳገኘው ስትል ነበር። ሼብኒም በቃሽ ምንድነው አንቺ ደግሞ ምንድነው የምትይው እያለቻን ነው። ከዛ ሼብኒም አይደለም እኮ ገርሞኝ ነው እጁን ይዞት ሲመጣ ምን አይነት አጋጣሚ ነው ብዬ እኮ እያሰብኩኝ አለቻት። ከዛም በኋላ ግን በጣም ተናድሻል፣ አሁንም ቢሆን ያናድርሻል እንዴ ብላ ጠይቀቻት። ኧረ አያናድደኝም፣ የእሱ ነገር ሙልጭ ብሎ ነው ይወጣልኝ፣ ምንም አያናደኝም ስትል ነበር። እኔ ደግሞ ፈርቼ ነበር በቃ የሆነ ነገር እንዳትይ ብዬ፣ ግን አንድ አይነት ናቸው ይመሳሰላሉ፣ አይገርምም በመልክ በባህሪ ይመሳሰላሉ ስትላት ውይ ሼብኒም በቃሽ ባክሽ ብላት ወጣች። ሼብኒም እየሳቀች ነው። ምን አይነት የሚገርም አጋጣሚ ነው ትላለች የተቀመጠውን ቡና እየጠጣች። በአንድ በኩል ያማን እንዲሁም ጉቨን ቶሎ ነበር የተግባቡት። አንድ ላይ ሆነው ወደ እሙት ወደተኛበት ክፍል እየመጡ ነበረ። ከዛ ጉቨን ወረቀቱን ተቀብሎ የእሙትን የጤና ሁኔታ ከዛ በኋላ በቀጥታ ወደ ውስጥ ገቡ። በአንድ በኩል ሰራን ወደ ቢሮ እየመጣ ነው። ጉቨን ዛሬ ኢስታንቡል ውስጥ በተዘጋጀው ኮንፈረንስ ላይ የተበተነውን ብሮሸር እያየ ነበር። ይህን በራሪ ወረቀት ጠረጴዛው ላይ ተቀምጦ ነበር። ከየት መጣ ብሎ እያየ ነው። ከዛ ድንገት ሼብኒም መጣች። ፊት ለፊት ተቀመጠች ዘና ብላ እና ሰራን እንዴት ነህ እንዴት ነኝ እያልክ ነው አለችው። ትኩር ብሎ አያት። ምን እያሰብሽ ነው ግን እያላ ነበረ። የሚገርም መገናኘት ነው። እኔማ ምን አስባለሁ እየገረመኝ ነው እንጂ ደንቆኝ። እንደው ቅድም እኮ የተፈጠረው ነገር ስመለከት ከአይምሮ በላይ ሆኖብኝ ነበረ። ከሚስቴ ጋር ነገሮች እየተሻሻሉ ናቸው፣ ወደ ቤት ሄዳለሁ ብለህ ከሚስት ጋር ሆቴል ያስክ ዋሻኝ። ለምን ዋሻኝ? ሚስት እኮ ናት። እኔ መዋሸት ግን አይጠበቅብህም ነበረ። ግን እኔ መዋሸት በጣም ከባድ ጥፋት ነው ስትለው ነበር። ታዲያ አንቺ ይችን አጋጣሚ ተጠቅመሽ ጉቨን ኢስታንቡል እንደመጣ አውቀሽ እሱን እዚህ እንዲመጣ አርግሾ አይደለ አላት። አረ ልጅ ነው ያመጣው፣ ያማን ነው እዚህ ያመጣው በማለት ተናገረች። እኮ ያማን እንዲያመጣ ያርግሾ አንቺ ነሽ ያላወኩ ይመስሎሽ ነው እንዴ አላት። እና ምን ይሁን ነው የምትለው? ምን ይሁን ምንድነው? ጉቨን አዲስ ሰው ነው እንዴ? ጉቨን እኮ የያማን አባት ነው ሰራን እንዳረሳ አለችው። በጣም ነበረ ተናዶ እያያት የነበረው። እንደዛ ተናድድ፣ በጣም ትንሽ ስህተት ከሰራ ታውቃለህ አይደለ? አሊ ልጅህ እንዲሁም ኔስሊያን ቀጥታ ከእጅ ተነጥቀው እንደሚሄዱ ስትለው ተናዶ ከተቀመጠበት ተነሳ። ምን ሆንክ ተናድርክ እንዲ ያለችው። እኔም ከሰመትኩኝ አብረን እንሰምጣለን እያላን ነበር። አንድ አትሳሳት፣ በአሁኑ የመጣው ወጀብ ትዳርን ነው የሚያፈርሰው፣ ግን አብረን ነው የምንሆነው፣ አይዞህ ምንም አትሆንም፣ እኔ ላይ የምትወድቀው፣ እኔ አሁንም ጠብቃለሁ ብላ ወጣች እየሳቀች። ሰራን ምን ሆኜ ነው ምንድን የተሳሳትኩት ብሎ ራሱን ይጠይቃል። በመጨረሻም ጉቨን እሙትን እያገኘው ነው። ስምህ እሙት ነው? ተስፋ ነው አይደለ ስምህ? መቼስ ለስምህ ከባድ ጥብቅና ትቆማለህ። አሁንም ተስፋ አልቆረጥክም፣ ተስፋ እንዳቆርጥ እሺ እያለ እየመከረው ነበረ። ከዛ ድንገት እነ ጂሶርና አሲ መጡ። እሙትን ሊጠይቁት አብረው እየተጫወቱ እያወሩ ነበረ። ምንም እንኳን ጉቨን ፕሮፌሰር ቢሆንም ነገር ግን ከነሱ ጋር የሚግባባበት ደረጃ ልክ እንደ እኩያቸውና ለረዥም ጊዜ እንደሚያውቁት ነበረ። በአንዴ ነበር የተግባቡት። ከዛም ትቷቸው ወጣ። ኔስሊያን በውጭ በኩል እጇን አጣምራ ቆማ እያሰበች ነው። ምንድነው ከዚህ በኋላ የሚመጣው እያለች ነው። ከዛ እሱ አጠገቧ ቆመ። አጠገቧ ሲቆም ተናዳ አየችው። መቼስ አንተ ሰውን ትቶ መሄድ ታውቅበታለህ፣ ግን ልጄን በዚህ መሀል መንገድ ላይ ትተው እንደማትሄድ ተስፋ አረጋለሁ እያለችው ነበረ። ከዛ እሱ ምን አረኩኝ ሻውን እያላት እየተመለከታት ድንገት አምቡላንስ መጣ። አምቡላንስ የመጣው ሩዝ ጋርን የጫነው ነበረ። በፍጥነት እንደመጣ ኔስሊያን እሺ የታማሚ ሁኔታ እንዴት ነው ብላ እየጠየቀች ነበረ። ነርሶቹ ከአምቡላንሱ እየወረዱን ነበረ። ከፍተኛ የሆነ ጉዳት ደርሶበታል፣ የልብ ምቱም ትክክል አይደለም እያሏን ነበረ። ፊቱን ስታየው ፊቱ በደም እንዳለ ተለውሷል።
ግን እሱ መሆን አወቀች። እንዴ ሩዝ ጋር እኮ ነው ትላለች። ከዛ ጉቨንም ቢሆን ወረቀት ተቀብሎ የጤናውን ሁኔታ እየተመለከተ አብሯቸው ይዞ ወደ ውስጥ እየገባ ነበረ። በፍጥነት ሰርጀሪ መካሄድ አለበት። አብሯቸው ሰርጀሪ ወደሚካሄድበት ክፍል ሊገባ ነስሊያን ልግባ እንደ እያላ ነበር። ናግባ ትለዋለች። አብረው ሰርጀሪውን ለማካሄድ ወደ ውስጥ እንደገቡ ሰራን ድንገት በረጋ እያቸው ሩዝ ጋር እየተባባሉ ሲጫጫሁ አይቶ ምን ተፈጠረ ብሎ እየተመለከተ ነበረ። ያማን በሌላ በኩል አሁንም አብሯቸው ከነ ጄሱር ጋር እየተጫወተ ድንገት ኤጄ ስትመጣ ኤጄን እዛው አስቀምጠው እነሱ ለሶስት ወጡ። ከዛ በኋላ ጄሱር ምንድን ያደረግከው ያንን ልጅ እያለው ነበረ። ሊገባው በሚገባው ቋንቋን ያስረዱ ሌላ ነገር አይደለም እያለ ነበረ። ከዛ እሱን እንደደበደበው በግልጽ ነገራቸው። ከዛም በኋላ በድንገት የመጣችው ቻላ ናት። ቻላ እየጮች እየመጣች አባቷ በርጋ ሲያገኛት ልጅ ምን ሆንሽ? ፊትሽ ምን ሆንሽ ነው እያላ ነበረ። አባዬ ሩዝ ጋር በህይወት አለ እንዳታሸኘው በህይወት ካለ ንገረኝ እባክህ ስትለው ነበረ። ሩያ አብራን ነበረች። ነገር ግን ሰራንን የገረመው ነገር የቻላ ፊት ምን ሆኖ አይኗ አካባቢ እንደበላለዘ ነው። ምን ሆነሽ ነው አይንሽን ይላታል። አባዬ እሱ አይደለም ዋናው ነገር ይኸውልህ ምንድነው እየሆነ ያለው ነገር እባክህ ንገረኝ በህይወት አለ ወይስ ሞቷል ብላ እየጠየቀችው ነበር። ፊትሽ ምን ሆነሽ ነው እያለ ሩያ ጨነቃትና ሩዝ ጋር ነው እንደዚህ ያደረጋት በማለት ተናገረች። ሩዝ ጋር ለምን ሲባል ነው እንደዚህ ያደረግሽ እያለ ነበር። አባዬ እኔ ምንም አላረገኝም እሱ ይኸውልህ እኔ እና እሱ እንደዚህ ነን በቃ እኔ እንደዚህ አይነት ሰው አይደለም ሩዝ ጋር ልንገርህ ማለት ነው። አንዳንድ ጊዜ እኔም አናደዋለሁ እኔም አበዛዋለሁ በቃ ምንም አልሆንኩኝም እያለች መደብደቧን ገና ካሁኑ አጽድቃ አባቷንም ልታሳምነው ብዙ ታገለች። ነገር ግን ሰራን የሴት ልጁ የአእምሮ ጤንነት ሁሉ እያጠራጠረው ነበረ። ለማመን ከበደው አፉን ከፍቶ እያያን ነበረ። እሷ ግን አሁንም ቢሆን ሩዝ ጋር በህይወት አለ ወይ ብላ እየጠየቀችው፣ በሌላ በኩል ነስሊያን ሰርጀሪው ልታረግ ወደ ውስጥ ልትገባ እጇን እየታጠበች ነው። እሱም ቢሆን ጉቨን ቀስ ብሎ መጣና እጁን አጠገባ ሆኖ እየታጠበ ነበረ። ይሄ ሰውዬ በጣም ተደብድቧል እያላን ነበረ። ከዛ እሷ ዝም ብላ ታይዋለች። ስሙ ማን ነበር ያልሽኝ? ሩዝ ጋር ያልሽው አላት። ከዛም በኋላ የልጄ ፍቅረኛ ነው እስኪ ለማንኛውም ኦፕሬሽኑ የሚወስደውን ጊዜ ያናቀም እንግባ በቃ እያለችው ነበረ። በአንድ በኩል ቻላ አባቷን ለማሳመን እየሞከረች ነው። አባዬ እሱ እኮ በእኔ ስለሚቀናብኝ ነው ለመልካም ነገር ነው ለክፉ አይደለም በማለት ዱላውን በጣም ተመችቷት ወዳው አባቷ እንዲህ ስትለው በጣም ነበር ያዘነው። ከዛ በኋላ ሩያ ጣልቃ ስገባ ምን አገባሽ አንቺ ምን አገባሽ ያገባሻል በቃ ተይኝ አልፈልግም ስትራ ነበረ። ሩያ ጋር እንዲህ ስትጣል ድንገት ያማ መጣ። አንተ ደግሞ ምን አለበት ያኔ በጠፋና ዘው በሞትክ ምን አለበት ባልተመለስክ ኖሮ ህይወታችንን አበላሽው ምኔት የማትረባ ሰው ነህ አንተ ወንድማችን አይደለም አንተን አናቀም ይውልህ ሩዝ ጋር በህይወት እንዲተርፍ ጸልይ ያለ በዛ የሚመጣውን ነገር ታያለ ብላ ወደ ውስጥ ገባች። እገልሃለሁ አጠፋለሁ ብላ ዝታ ወደ ውስጥ ስትገባ ሩያ እየጎተተቻት ይዛ ስትገባ ወደ ውስጥ በአንድ በኩል ያማን ደነገጠ። እንባ የተናነቀው ነበረ። እንደዚህ አይነት ጉዳት እንዳደረሰበት ሁሉ አያውቅም ነበር ለራሱ በጣም አዘነ። ይህን ጊዜ ጄሱር እንዲሁም አሲ እንዴት አድርገውት ቢደበድበው ነው ብለው ራሳቸውን እየጠየቁ ናቸው። ሰራን እንደዚህ እንደደነጋገጠ ወደ ቢሮ መጣ። ወደ ቢሮ ሲመጣ አላስ ቁጭ ሆኖ ነበረ። ይቅርታ ልጅ በጣም አዝናለሁ አሁን ግን ብቼ መሆን ስለምፈልግ መውጣት አለብህ አለው። አባዬ ምነግርህ ነገር አለ እያለው ነበረ። ምን ልነግረኝ ነው? ምን አይነት ነገር ነው? ቆይ እንዴት ልጄን ይውላ ቀን እንደዚህ ሲበድላት ሲረግጣት እንዴት አልታየኝም? ምን አይነት አባት ነኝ እኔ? አሁን አባት ነኝ እያለ ራሱን ሲጠይቅ ነበረ። አላዝም ቢሆን ፍጥጥ ብሎ ያዋል። አንተስ ብትሆን ጓደኛ አይደል እንዴ? እንዴት እስካሁን ድረስ እያየ ዝም ትላለህ? እያለው ነበር። አላዝም ብሎ አባቱን ይመለከተዋል። ከዛም በኋላ ዝም ብሎ አዝኖ መሬት ሲመለከት አባዬ እኔ ነኝ እንደዚህ ያደረኩት። ያማን ጀመረው እኔ ጨረስኩት። እኔ እንደዚህ ምሽክ አድርጌ ደበደብኩት አለው። ምንድን ነው የሰራኸው ብሎ ተናዶ እየጠየቀው ነበረ። አባዬ እንግዲያውስ ሩዝ ጋር ለፖሊስ ተጠያቂ ያደርጋሉ ብለህ የምታሰብ ከሆነ መጀመሪያ እኔን አሳልፈህ መስጠት አለብህ አለው። ምን ጣጣ ውስጥ ነው የከተታችሁኝ እያለ ነበር። ከዛ ሰራን የገዛ ልጁን የራሱ ያማንን ሊከዳው ወሰነ። ከዛ በኋላ ነስሊያን ሩዝ ጋር እንዳይሞት በጣም ከፍተኛ ጥንቃቄ ያለው ሰርጀሪ እያካሄዱ ነበረ። ገና እየጀማመሩ እያለ ሰራን መጣ። በሩን በርግዶ ከገባ በኋላ ውጡ ከዚህ እያለ ነበረ። ይሄን ሕክምና እኔ ፍቃድ አልሰጠውም ሌላ ቦታ ሄድና ይታከም ሲፈልግ ይውጣ ከዚህ ሲል ነበረ። ሰራን አብዳር እንዴ ምን ሆነ ነው? ይሞታል እኮ ስትል ነበር ነስሊያን። ይሙት ምን አገባኝ እኔ ልጃችን ሲደበድባን ነበረ ቢሞትም አያገባኝም እያላን ነበረ። ከዛ በኋላ በአንድ በኩል ጉቨን ነስሊያን እባክሽ ባልሽ እንዲወጣ ንገሪው እያላን ነበረ። አንተ ማነኝ ነው የምትለው? ሆስፒታላችን እኮ ነው የኛ እኮ ነው እንደመጣ ልታወራለህ እንዲልሽ ነስሊያን አሁኑኑ ከዚህ ውጡ ከዚህ እያለ ነበረ። ከዛ ጉቨን ነስሊያን እባክሽ ባልሽን ይዘሽው አንቺም ውጪ እያለ ነበረ። ሌላ ሰርጀሪ የሚሰራ ዶክተር ፈልጉልኝ እያለ ነው ጉቨን። ከዛም በኋላ እሱ ስራውን ሊቀጥል ነው። ነርሶቹ እንዳይፈዙ እየነገራቸው ነው፣ ምክንያቱም ሩዝ ጋር እየሞተ ነው። ከዛ ነስሊያን ወዲያው ሰራንን ይዘው እየወጣች ነው። ሰራን ታያታለ እያለ ይዝታል በርጋ ቆሞ። ከዛ በኋላ ጉቨን ሌላ ሰርጀን ሌላ ዶክተር ፈልጉልኝ እያለ አሁንም ቢሆን ስራውን ቀጠለ። ያማን ቁጭ ብሎ እያሰበ ነበረ። ድንገት የመጣቸው ሩያ ናት። በአንድ በኩል እሱ ተጨንቆ እያሰበ
እያሰበ ነበረ ምንድን ያደረኩት እያለ። ከዛ ሩያ ከመጣሽ በኋላ ወደ ናሲ ቀርባ እሱም ባህሪውን ታውቃላችሁ፣ ምን እንደሚያስብ ታውቃላችሁ፣ ሲናደድ ምን እንደሚሆን ታውቃላችሁ። እሱ ማለት ለእናንተ ቤተሰብ ከቤተሰብም በላይ ነው፣ ባህሪውን ታውቃላችሁ። እና ስለሱ ይሄን ካወቃችሁ በኋላ ሄዳችሁ ለፖሊስ አትናገሩም? ሄዳችሁ ወይ ለነስሊያን ወይ ደግሞ ለአጎቴ ሰራን አትነግሩትም ነበረ? ፈጥናችሁ ለሱ ነገራችሁት፣ ይሄው ወጥመድ ውስጥ ገባ። ተመልከቱ፣ እንኳን ደስ አላችሁ ህይወቱን ስላበላሻችሁት ብላ ጨዋ ሄደች። ሁለቱም ጄሱር እንዲሁም አሲ እያለቀሱ ነበረ። ያማንም ቢሆን ቁጭ ብሎ ማልቀሱ እንደቀጠለ ነበረ። በአንድ በኩል አሁን ጉቨን የሚረዳው ሰው ያስፈልገዋል። ምክንያቱም ሮዝ ጋር በጣም ብዙ ደም እየፈሰሰው ነው። ጭንቅላቱን ከፍቶ እያከመው ነው ጉቨን። ከዛ ዶክተር ፈልጉልኝ እያለ ድንገት የሆነ ሰው ወደ ውስጥ ገባ። ዶክተር እንኳን ደህና መጣ፣ ና እስኪ ወደ ውስጥ ግባ እያለ ነበረ። ይሄን አግዘኝ እያለ እየጠየቀው ቀና ሲል ነስሊያን አያት። ነስሊያን አንቺ ረፍት ማድረግ ነበረብሽ አላት። ችግር የለም እያለችው ነበረ። ግን ይሄ ጥሩ አይደለም ከስነ ምግባር ውጭ ነው ሲላን ነበረ። የማክመው እንደ እናት ሆኜ ሳይሆን እንደ ዶክተር ሆኜ ነው ስትል ነበረ። የሶሊያሳን ቤተሰብ ከሮዝ ጋር ጥር ውስጥ ስላለ እሷ ማከም የለባትም ነበረ። ግን አሁን ላግዘ ብላው ቀጥታ አብረው ህክምናውን ቀጠሉበት። ቀስ እያለ 30 ደቂቃ ሞላ። 1 ሰዓት፣ 2 ሰዓት፣ 3 ሰዓት እስከ 4 ሰዓት ድረስ ነበር እየፈጀ የነበረው። ከዛም በኋላ አሁን ድንገት የልብ ምቱ እየቀነሰ መጣ። ሌሊት እጅግ በጣም አስቸጋሪ ጊዜ እያሳለፉ ነበረ። ያማን በውጭ በኩል ተቀምጧል እስከ ጧት ድረስ። ቀስ ብላ ሩያ ወደሱ እየቀረበች ነው። አስፈሪ ጊዜ እየመጣ ነው። እየወደደችውም ቢሆን ልታጣው እንደምትችልን ስሜት እየተሰማን ነበር። ድንገት ሰራን ብቅ አለ። ሰራን እንደመጣ በርቀት እያያቸው 2 ፖሊሶችን አስከትሎ ነበረ። ፖሊሶች ወደ ያማን እየቀረቡ እሱም ወደ እነሱ ቀረበ። ከዛም እጁን እየሰጠ ነበረ። ሰራን መጥቶ ያቅፈዋል። ነጻ ትሆናለህ አይዞህ እያለው ነበረ። እነ ኔስሊያን ሰርጀሪው ካለቀ በኋላ አብሮ እየወጡ ኔስሊያን እውነት ለመናገር ግን ጎበዝ ዶክተር እኮ ነሽ፣ የእውነት ጎበዝ ነሽ። ምክንያቱም ይህ ሰው የመትረፍ ድሉ ዝቅተኛ ነበር፣ ግን አሁን አክመነዋል እያላን ነበረ። አሁንም ቢሆን ሁኔታው ጥሩ ባይሆንም ነገር ግን ተስፋ ሰጪ ነገር እንዳለው እያስረዳን ነው። ከዛ እሷ የፈለገ ጥሩ ዶክተር በሆንም ጥሩ እናት አይደለሁም ብለ ወደፊት ትራመዳለች። ያማንን ፖሊሶች ሲወስዱት እያየች ነበረ። ጉቨን ይከተላታል። ሰራን እንዳትፈራ እያለ ለፖሊሶች አሳልፎ እየሰጠው ከዛም በኋላ እጁን በካቴና እንደ ወንጀለኛ ታስሮ ከዛ በኋላ አሲንና ጄሱርን እያቀፈ ይሰናበታቸዋል። ከዛ ኔስሊያን መጣች። ልጄ ገና አንተን ከማግኘቴ ድጋሚ ላጣ ነው እያለች እያለቀሰች ነበር ስትለየው የነበረው። ከዛ እንድትወጣ እናደርጋለን እያለች ነው። በዚህ መንገድ ከቤተሰቦቹ እየተለየ ነው ያለው። ያማን እየተላቀሰ ሲላይ ጉቨንንም እያየው ነው። ጉቨን በርጋ ሆኖ ይከታተለዋል። በአንድ በኩል አላስ የአባቱ ቢሮ ቁጭ ብለዋል። አላስ እንዴት አድርጎ የሚጠላውን የታላቅ ወንድሙን ያማንን እንዳጠመደው እያሰበ ነበረ። ይህም ሮዝ ጋር ቤቱ የመጣ ጊዜ ያማን ነግሮ የነበረ ቻላን እንደደበደብካት ብሎ ሲነግረው ኧረ ውሸቱን ነው ብሎት ነበር። ሮዝ ጋር ችግር የለም አደንግጥ አረገ ልንገረ ደብድባት ከሆነ ያማን አይደለም ካንተ ጋር የሚወጣው እኔ ራሱ አለውኝ ከያማን ባስኩኝ ብሎት ነበረ። ከዛ ሄዶ በዛ ብረት ለበስ እንጨት ፊቱን ደጋግሞ ሲመታው ያስታውሳል። ከዛ እንዲህ በሀሳብ ተውጦ እንዳለ በድንገት አባቱ መጣ። አባዬ እንዴት ሆነ እያለው ነበረ። እንግዲህ ያውን በህይወት ይትረፍ አይኖር የተረጋገጠ ነገር ባይኖርም ግን ተስፋ ሰጪ ነገር አለው፣ አይዞ ተቀመጥ ችግር የለም እያለው ነበረ። ከዛ በኋላ አላስ የያማንስ ጉዳይ አለ። ያማን ታስሯል፣ ነገር ግን ሁለታችሁም በዚህ ጉዳይ እንዳትጎዱ ለማድረግ የቻልኩትን ነገር በሙሉ አደርጋለሁ እያለ ነበር። ከዛ አላዝ ወጣ። በውጭ በኩል አሲ እንዲሁም ጄሱር ተቀምጠዋል። ከዛም በኋላ አሲ ባክሽ እንደዚህ አትሁኝ እያለ ነበረ። ያውንም አልበቃ ማረለ ምን አለበት ዝም ብትል ኖሮ፣ ምን አለበት ጸጥ ብትል፣ መጀመሪያ ምን ታውቆኝ ነበር እኔ ዝም እንበል አንንቀልቀል ያልኩት በዚህ ምክንያት ነበረ እያለች ነው። ከዛ ግራ ገባው። አንተማ ከዛች ሴት ፍቅር ይዟል። ይሄ ፍቅር ሊያሳብድ ነው። አይኔን አውሮታል። አሁን ደግሞ ልብ ተደፍኗል። ምን ይደረግ እንግዲህ ትላለች። ያማን እስር ቤት ገብቷል። ፊት ለፊቱ ብረት አለ። ፖሊሶች ወደ ውስጥ ካስገቡ በኋላ የሆነ ሰው ጥሩልኝ እያለ ነው። በአስቸኳይ አላዝ ሶይላሳንን ጥሩልኝ እያለ ነው። አላስ ተደውሎ ተነገረው። ከፖሊስ ጣቢያ ያማን ይፈልጋል ተብሎ ሲደውልለት እየሳቀ ወደ ፖሊስ እየሄደ ነበረ። በአንድ በኩል ነስሊያን በውጭ በኩል ተቀምጣለች። ቤታቸው ላይ ካሜራ አለ። እንዴት ያማን ሮዝ ጋርን ሲደበድበው እንደነበረ የተቀረጸውን በቪዲዮ እያየች ድንገት ወደ እሷ ጉቨን እየመጣ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ